ክርስቶስን እነሱ አውቀውትና አምነውት ነው የተከተሉት። ክርስቶስን አምነውትና አውቀው ነው የተከተሉት እንጂ ክርስቶስን ስለ ክርስቶስ ሰምተው ኢንፎርሜሽን ኖሯቸው ወይንም ደግሞ ቀደም እንዳልኳችሁ ምድራዊ የሆነ ነገር አይደለም ኤክስፔክት አድርገው የተከተሉት። እንደውም የነበራቸውን ነገር ነው ያጡት። አሳ አጥማጅ ነበሩ፣ አሳ ማጥመዳቸውን ተው። ዶክተር ነበሩ፣ ሐኪም ነበሩ፣ ሕክምናቸውን ተው አይደለ? የነበራቸውን ነገር እኮ አጥተዋል። እንደውም የሆነ ስፍራ ላይ ካስታወሳችሁ ምንድነው ተስፋችን? አንተን ሁሉን ትተን ሁሉን ጥለን ተከተልን አሉት እኮ ኢየሱስ። ምንድነው ሲል በሰማይ አላቸው የዘላለም ሕይወት፣ በምድር ደግሞ አላቸው 100 እጥፍ አላቸው። ይህን ጥያቄ የጠየቁበት ምክንያት ደቀ መዛሙርቱ የተዉት ነገር አለ። ዝም ብሎ አይደለም። በአሳ በማጥመድ ፕሮፌሽን፣ ትልቅ ፕሮፌሽን፣ ትልቁ የገቢ ምንጭ አሳ ነው። የሚበሉት አሳ ነው። በዛን ዘመን ሐኪም መሆን ትልቅ፣ ቀራጭ መሆን በዛን ዘመን ትልቅ ነው። ያንን ነገር ሁሉ ትተው ነው የተከተሉትና የወንጌል እውነት ገብቷቸዋል። አሁን ብዙ ሰው ኢየሱስን አምኖ ስላልተቀበለ መተውን አይፈልግም። እኔን የሚወድ እኔን የሚከተል ይልና እኮ ቤተሰቡን ይተው ይላል፣ እናትና አባቱን ይተው ይላል፣ ሚስት ይተውና ይከተለኝ ይላል እኮ ኢየሱስ ራሱ። አሁን ሰው መተው ነው የማይፈልገው። ለምን? የሚፈልገውን ነገር ስለያዘ። ሀብት ይፈልጋል፣ ሀብቱን አግኝቷል። ሀብቱን ጥለህ ተከተለኝ ቢለው ግን አይከተል። ዝና ነው ይፈልገው፣ ዝናውን አግኝቷል። ያቺን ነገር ትተህ ተከተለኝ ቢል አይከተል። ቤተሰቡን ጥሎ መከተል አይፈልግም። ለዛ አላመነምም አልዳነምም። እነዚህ ግን ወደ ማን እንሄዳለን አሉት። ያንን ነገር ሁሉ ትተው ተከተለውት፣ ያላቸውን ነገር ትተው ተከተለውት፣ አብረውት ሆኖ እናንተ ልትሄዱ ትወዳላችሁ ወይ ሲላቸው ነው አንሄድም፣ የዘላለምን ሕይወት አግኝተን ነው የተከተልን፣ ደግሞ የእግዚአብሔር ልጅ እንደሆንክ አምነናል አውቀናል። በዮሐንስ ወንጌል ምዕራፍ 6 ላይ ያለውን ቃል እንካፈልና አንድ ላይ እንጸልያለን። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ በምኩራብ ሆኖ በሚያስተምራቸው ሰዓት የሚያስተምራቸው ትምህርት ይማሩ የነበሩትን አስደንግጠው አብዛኛዎቹ በሚበተኑበትና በሚሄዱበት ሰዓት ላይ ጌታ ኢየሱስ ደግሞ ደቀ መዛሙርቱን ጥያቄ ይጠይቃቸዋል። ያስተማራቸው ትምህርት ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል እያለ ጌታ ኢየሱስ ያስተምር ነበር። በዛ ሰዓት ምኩራብ ውስጥ የነበሩ ይበተኑ ነበረ እና በሚበተኑበት ሰዓት ላይ ደቀ መዛሙርቱን ቁጥር 67 ላይ እንደዚህ ብሎ ይጠይቃቸዋል። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ስምዖንም ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት ይላል። ሁሉም በሚበተኑበት ሰዓት ላይ ትምህርቱ አወዛግቧቸው በሚሄዱበት ሰዓት ላይ ጌታ ኢየሱስ ደግሞ ነው የጠየቃቸው ደቀ መዛሙርት እና እናንተስ ልትሄዱ ትወዳላችሁ ነው ወይ ብሎ ሲል ጴጥሮስ የመለሰው ከአንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ ብሎ ይመልሳሉ። እነ ጴጥሮስ ደቀ መዛሙርቱ የተከተሉት እንደ ሌሎቹ የሚፈልጉት ነገር ስላለ ሳይሆን የዘላለምን ሕይወት አግኝተው እንደተከተሉት ይናገራል። ማንን አይታችሁን የተከተላችሁት? በምን አይነት ሁኔታ ውስጥ ሆናችሁ ነው እየተከተላችሁት ያላችሁት? ጌታ ኢየሱስን ብዙ ሰዎች ለገንዘብ ብለው ይከተሉታል። ስለሚባርክ ገንዘብ ስለሚሰጥ ወይንም ደግሞ ስራቸውን ስለሚቀይርላቸው ብለው ይከተሉታል። አንዳንድ ሰዎች ደግሞ ጤንነታቸው እንዲፈውስላቸው በሽተኛ ስለሆኑ ከበሽታ እስራት ነፃ ስለሚያወጣቸው፣ በአጋንንት እስራት ውስጥ ስላሉ ከአጋንንት እስራት ነፃ ስለሚያወጣቸው ፈልገው ይከተሉታል። አንዳንዶች ትዳር ፈልገው ይከተሉታል። ትዳር እንዲሰጣቸው፣ ለጥያቄያቸው ለነገራቸው መልስ እንዲሆን ብለው ይከተሉታል። አንዳንዶች ደግሞ ሰዎች ስላሉ ይከተሉታል። እና ይሄ አሁንም በእኛ ዘመን ያለ ነው። ብዙ በእንደዚህ አይነት ሁኔታ ውስጥ ኢየሱስን ተከትለው የነበሩ ሰዎች ባክ አድርገዋል፣ ከጌታ ቤት ተመልሰዋል። ዓለምን ክጃለሁ ባሉበት አንደበት ድጋሚ ዓለምን ተቀብለዋል። ጌታን ተቀበለ ባልንበት ማግስት ብዙ ሰዎች ወደ ነበሩበት ሕይወት ውስጥ ተመልሰዋል። ምክንያቱ ምንድን ነው ከተባለ የዘላለምን ሕይወት አምነውና እንዲሁም ደግሞ የዘላለምን ሕይወት ተቀብለው አይደለም የተከተሉት፣ አውቀው አይደለም። እነ ጴጥሮስ ሲመልሱለት ምን ይላል? የእግዚአብሔር ልጅ እንደሆንክ ይልና አምነናል። አላመኑም እንደዚህ አይነት ሰዎች። ከዛ ደግሞ አውቀናልም ብለው መለሱ። ወዴት እንሄዳለን? አንተ የዘላለም የሕይወት ቃል አለህ ብለው መለሱለት።
ብዙ ሰው ያመነ ይመስላል አላመነም፣ ያወቀ ይመስላል አላወቀ። ክርስቶስን እነሱ አውቀውትና አምነውት ነው የተከተሉት። ክርስቶስን አምነውትና አውቀው ነው የተከተሉት እንጂ ክርስቶስን ስለ ክርስቶስ ሰምተው ኢንፎርሜሽን ኖሯቸው ወይንም ደግሞ ቀደም እንዳልኳችሁ ምድራዊ የሆነ ነገር አይደለም ኤክስፔክት አድርገው የተከተሉት። እንደውም የነበራቸውን ነገር ነው ያጡት። አሳ አጥማጅ ነበሩ፣ አሳ ማጥመዳቸውን ተው። ዶክተር ነበሩ፣ ሐኪም ነበሩ፣ ሕክምናቸውን ተው አይደለ? የነበራቸውን ነገር እኮ አጥተዋል። እንደውም የሆነ ስፍራ ላይ ካስታወሳችሁ ምንድነው ተስፋችን? አንተን ሁሉን ጥለን ተከተልንህ አሉት እኮ ኢየሱስ። ምንድነው ሲል በሰማይ አላቸው የዘላለም ሕይወት፣ በምድር ደግሞ አላቸው 100 እጥፍ አላቸው። ይህን ጥያቄ የጠየቁበት ምክንያት ደቀ መዛሙርቱ የተዉት ነገር አለ። ዝም ብሎ አይደለም። በአሳ በማጥመድ ፕሮፌሽን በዛን ዘመን ትልቅ ፕሮፌሽን፣ ትልቁ የገቢ ምንጭ አሳ ነው። የሚበሉት አሳ ነው። በዛን ዘመን ሐኪም መሆን ትልቅ፣ ቀራጭ መሆን በዛን ዘመን ትልቅ ነው። ያንን ነገር ሁሉ ትተው ነው የተከተሉትና የወንጌል እውነት ገብቷቸዋል። አሁን ብዙ ሰው ኢየሱስን አምኖ ስላልተቀበለ መተውን አይፈልግም። እኔን የሚወድ እኔን የሚከተል ይልና እኮ ምኑን ይቶ ይላል? ቤተሰቡን ይቶ ይላል፣ እናትና አባቱን ይቶ ይላል፣ ሚስት ይተውና ይከተለኝ ይላል እኮ ኢየሱስ ራሱ። አሁን ሰው መተው ነው የማይፈልገው። ለምን? የሚፈልገውን ነገር ስለያዘ። ሀብት ይፈልጋል፣ ሀብቱን አግኝቷል። ሀብቱን ጥለ ተከተለኝ ቢለው ግን አይከተል። ዝና ነው ይፈልገው፣ ዝናውን አግኝቷል። ያችን ነገር ትተ ተከተለኝ ቢል አይከተል። ቤተሰቡን ጥሎ መከተል አይፈልግም። ለዛ አላመነምም አልዳነምም። እነዚህ ግን ወደ ማን እንሄዳለን አሉት። ያንን ነገር ሁሉ ትተው ተከትለውት፣ ያላቸው ነገር ትተው ተከትለውት፣ አብረውት ሆኖ እናንተ ልትሄዱ ትወዳላችሁ ወይ ሲላቸው ነው አንሄድም፣ የዘላለምን ሕይወት አግኝተን ነው የተከተልነው፣ ደግሞ የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብለው ይመልሱለታል። ኢየሱስ ጌታ። ስለዚህ ጌታን ስትከተሉት የዘላለምን ሕይወት ፈልጋችሁ እንጂ ጌታ የሚሰጣችሁን ነገር ብቻ ፈልጋችሁ አትከተሉ። ጌታ የሚሰጣችሁን ነገር ብቻ ፈልጋችሁ የምትከተሉት ከሆነ ያጣችሁት ቀን ጌታንም ታውቁታላችሁ። ያጣችሁ ቀን ከጌታ ጋር ትጣላላችሁ። ያጣችሁ ቀን ጌታ ከእናንተ ጋር የሌለ ነው የሚመስላችሁ። ሀብት የሆነ ንብረት ሲኖራችሁ አብሯችሁ ያለ ንብረቱ ደግሞ ሲጠፋ ጌታ የሌላችሁ አይነት ስሜት ነው የሚሰማችሁ። ለዛ እኮ ነው የኢዮብ ሚስት አምላክን ሰድበሙት እኮ አለችው። አሁን አምላኩን የሚሰድብበት ምክንያት ምንድን ነው? አምላክ እያለ እንዴት እንደዚህ ትሆናለህ ነው አደለ? አምላክ እያለ እንዴት በቁስል ትመታለህ? አምላክ እያለ እንዴት ድሃ ትሆናለህ? አምላክ እያለ እንዴት የገዛ ልጆችን በሞት ታጣለህ? አምላክ እያለ አንቱ የምትባል ሰውዬ ለዕውር ዓይን ነበርኩ፣ ለአንካሳ እግር ነበርኩ፣ ሰዎች እኔን ሲጠብቁ ዝናብ እንደሚጠብቁ ይጠባበቁ ነበር። ኢዮብ ሲመጣ ሰፈር ውስጥ ሰው ሁሉ ብድግ ብድግ የሚልለት ሰው ቁስል ሲመታ፣ ሲራብ፣ ልጆቹን ሲያጣ፣ ንብረቱ ኪሳራው ሲገባ አምላክን ስደብ አለችውማ ሚስቱ። ለምን? አምላክ እያለ እንደዚህ አትሆንም ነው። እሱ ሰደበ አልሰደበም፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ከዛስ ደግሞ ከእግዚአብሔር ጋር የነበረው ግንኙነት እንደቀጠለ ነው። አያችሁ፣ ጌታን መከተል ማለት በማግኘት ውስጥ ነገር ቢሰጣችሁም ባይሰጣችሁም የሆነ ነገር ቢያደርግላችሁም ባያደርግል። አሁን የአንዳንድ ሰዎች ሪዝን ጌታን መተው ስትጠይቋቸው በጣም ስለቸገረኝ ይላቸዋል። በቃ ጌታን ካገኘው ጀምሮ ተቸገርኩ፣ ቤት ኪራይ የምከፍለው አጣው፣ ተራብኩኝ። በራብ ውስጥም ጌታ አለ፣ በችግር ውስጥም እኮ አብሮ አለ ጌታ አደለ? አልነበረም እንዴ? የራባችሁ ጊዜ የተቸገራችሁ ጊዜ ጌታ አብሯችሁ አልነበረ? የጠገባችሁ ጊዜ ብቻ ነው ከእናንተ ጋር ያለው? ያጣችሁ ጊዜ፣ ያለቀሳችሁ ጊዜ፣ የታመማችሁ ጊዜ፣ የምትወዱትን ሰዎች በሞት ያጣችሁ ጊዜ ጌታ አልነበረም? አለ እኮ። ቆይ ማዕበልና ወጀብ ሲነሳባቸው መርከብ ውስጥ ቁጭ ብሎ ጀልባ ውስጥ ተኝቶ አልነበረም እንዴ? አለ። አሁን ብዙ ሰው ኤክስፔክት የሚያደርገውን ነገር ያጣል። አይኑን የሚያደርገው የዘላለም ሕይወት ላይ ሳይሆን የተሰጠው ጉዳይ ላይ። የሚሰጠው ጉዳይ ደግሞ ወደዳችሁም ጠላችሁም የሚጠፋ ነው። ገንዘብ በሉት የሚጠፋ ነው። ብረት በሉት የሚጠፋ ነው። የሚበላ ነገር በሉት የሚጠፋ ነው። የሚነዳ ነገር በሉት የሚጠፋ ነው። ምንም ነገር በምድር ላይ እግዚአብሔር የሚሰጣችሁ ምድራዊ የሆነ በረከት ጠቅላላ የሚጠፋ ነው። ፎከስ የምታደርጉት ግን የዘላለም ሕይወት ላይ ከሆነ የሰጣችሁ ነገር ቢጠፋም ቢኖርም፣ ብታገኙም ብታጡም፣ ብትራቡም ብትቸገሩም፣ በብቸኝነት ህይወት ውስጥ ብታሳልፉም፣ በአጃቢ ህይወት ውስጥ ታጅባችሁም ታሳልፉ፣ ምንም በእናንተ ህይወት ላይ የሚጨምር የሚቀንስ ነገር እና ምን አሉት? ከአንተ የዘላለም ህይወት አለ። ከአንተ ወደ ማን እንሄዳለን? እኛ እኮ አሉት አምነን ነው፣ ደግሞስ አውቀን ነው። አምነናል፣ ደግሞም አውቀናል። አምነናል፣ ደግሞ ምን ብለናል? አውቀናል። የተከተልንህ በዚህ ምክንያት ነው። ምን እንደሆንክ? የዘላለም ህይወት እንደሆንክ። አሁን አንዳንድ ሰው ሰልፍ ይበዛብኛል፣ ጌታን ካገኘው ጀምሮ ህይወቴ ሰልፍ በሰልፍ ነው። እንዴት ሰልፍ በሰልፍ አይሆንም? ጌታን ከማግኘትህ በፊትማ የእሱ እኮ ነው፣ የጠላት ነህ እኮ።
ደስ ነው የሚለው እንደፈለገ ያሽከረክራል። አሁን እኮ የሚፈልገውን ነገር ነው ያጣው። አንተን አጣህ ጌታ በመሆን አያስቀምጥህም እኮ ሊዋጋ ይችላል፣ ቻሌንጅ ሊያደርግ ይችላል። ግን ምንድነው ኢየሱስ የሚባል ኃይል አብሮ ስላለ እየተቃወምክ እያሸነፍክ ህይወትህን ትቀጥለዋል። አንዳንድ ደግሞ ጾም ጸሎት ሲይዝ ነው ውጊያ የሚበዛብኝ የሚሉ ሰዎች አጋጥሞኛል። እኔ ጾም ጸሎት ሲይዝ በቃ ውጊያ ይበዛብኛል ስትጸልዩ ውጊያ ካልበዛባችሁማ በቃ አብሯችሁ ምልክቱ እኮ ነው ራሱ እግዚአብሔር እየሰራ ሰይጣን እየተናደደ እንደሆነ ምልክቱ። ሳትጸልዩ ተደላላችሁ የምትኖሩ ከሆነማ ምንም ችግር የለውም፣ ሰይጣን ይመቸዋል። አሁን ውጊያ የሚበዛባችሁ የሆነ ኃይል አለ፣ ጌታ አብሯችሁ አለ። ቅጥሩን ስለምታፈርሱበት፣ በሽታን ስለምትመቱበት፣ በአጋንንት እስራት ያሉ ሰዎችን ነፃ ስለምታወጡበት፣ መስክራችሁ ወደ እግዚአብሔር ቤት ሰዎችን ይዛችሁ ስለምትመጡበት፣ ስለምትናጠቁበት እናንተን ቀዳዳ እየፈለገ አታክ ማድረግ ነው የሚፈልግ። ደቀ መዛሙርቱ አብረው ሆኖ ውጊያ አልበዛባቸው ከኢየሱስ ጋር አልተባረሩም። ከከተማ ወንጌል እንዳሰብኩ ተብለው እየተገረፉ የሉም፣ የተደበደቡ የሉም። ኢየሱስም ከሞተ በኋላ የተሰቀሉ የሉም። ኢየሱስ አብሯቸው ስለሌለ ነው። አብሯቸው እያለ እኮ ነው ፊዚካሊ እያለ ራሱ ሰልፍ ነበረባቸው አይደለም፣ በመንፈስ ቀርቶ ኢየሱስ አብሯቸው እያለ ሰልፍ ነበረባቸው። ነገር ግን የዘላለም ሕይወት ሚስጥር ስለገባቸው አይናቸውን ኢየሱስ ላይ ስላደረጉት በምንም አይነት ሁኔታ ውስጥ ከጌታ አልተለዩ። ዛሬ እንደዚህ ብዬ ልባርካችሁ። ምንም ነገር በሕይወታችሁ ላይ ቢፈራረቅ፣ ማግኘት ቢመጣ፣ ማጣት ቢመጣ፣ ሀብት ቢመጣ፣ ድህነት ቢመጣ፣ በምንም የሕይወት ጎዳና ውስጥ ብትሆኑ በናዝሬቱ ጌታ በኢየሱስም ዛሬ ጸልይላችኋለሁ። ከማንኛውም እስራት ነፃ መውጣት ይሆንላችሁ። በኢየሱስም ጸልይላችኋለሁ። እግዚአብሔር አምላክ የዘላለምን ሕይወት ሰጥቷችሁ መቀጠል ይሆንላችሁ። በጌታ በኢየሱስም ጸልያለሁ፣ መቀጠል ይሆንላችሁ። በጌታ በኢየሱስም ጸልያለሁ፣ መቀጠል ይሆንላችሁ። ኢየሱስ ጌታ ነው። በምንም ለዛ ነው ብዙ ሰዎች በተለያየ የሕይወት ቻሌንጅ ውስጥ የሚያልፉት፣ በተለያየ መከራ ውስጥ የሚያልፉት፣ በተለያየ ችግር ውስጥ የሚያልፉት፣ በተለያየ አስጨናቂ ነገር ውስጥ የሚያልፉት የዘላለምን ሕይወት ፍለጋ። ትርፋችን የዘላለም ሕይወት ነው። ቸርች የሚያስኬደን የሚያጸልየን፣ በብዙ ቻሌንጅ ውስጥ እንድናልፍ የሚያደርገን፣ አንዳንድ ደግሞ በቤተሰብ ጌታን ብለው ከቤተሰብ ርቀው ቤተሰብ ትቷቸው አይደለ በወንጌል ተሰደው በማመናቸው ምክንያት የሚሰቃዩት፣ የተለያዩ ሀገሮች ላይ ደግሞ ስትመለከቱ የሚገረፉት የሚገደሉት ምንም እኮ አይቶ አይደለም፣ የዘላለም ሕይወት። ቤተ ክርስቲያንን እንደዚህ የሚያሰባሰባት የዘላለም ሕይወት ነው። ለቤተ ክርስቲያን ዋጋ የሚከፈለው ሰዎች የዘላለም ሕይወትን እንዲያገኙ፣ አገልጋዮች በብዙ ዋጋ መክፈል ውስጥ የሚያገለግሉት ሰዎች የዘላለም ሕይወት እንዲያገኙ፣ የዘላለም ሕይወት እንዲኖራቸው፣ እንዲኖር ብቻ ሳይሆን ያገኙትና ያመኑትን የዘላለም ሕይወት ጠብቀው መሄድ እንዲችሉ። ኢየሱስ ጌታ ነው። እዚህ በምንም ሁኔታ ውስጥ ብታሳልፉ፣ በምንም አይነት መንገድ ውስጥ ብታሳልፉ ጌታ ኢየሱስን አምናችሁ የተከተላችሁት የዘላለም ሕይወት ስላለው። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነቢይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።